ከኔ ጋር አብረን በጣም አጭር የጌታን ቃል በጣም ለጥቂት ደቂቃ እንካፈላለን። የኤፌሶን መልእክት ምዕራፍ 1 ላይ እንሄድና የጌታን ቃል አብረን እናነባለን። የኤፌሶን ደብዳቤ ምዕራፍ 1 ላይ ከቁጥር 15 ጀምሮ እስከ 23 ድረስ ያለ የጌታ ቃል ክፍል ነው። ቆመን እናንብብ። በጣም ልዩ የሆነ የጌታ መገኘት አለ አይደል? ጌታ ይባረክ። በጣም ደስ ብሎኛል። ኤፌሶን ምዕራፍ 1 ከቁጥር 15 እስከ 23 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታም ቃል እንደዚህ ይላል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ካለቅነት፣ ከስልጣን፣ ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች ያስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት ናት። ጌታ የተባረከ ይሁን። የኤፌሶን ምዕራፍ 1 ከቁጥር 15 ጀምሮ እስከ 23 ድረስ ያለ የጌታ ቃል ክፍል ያነበብነው ጸሎት ነው። ያነበብነው ጸሎት ነው። ወንድማችን ሐዋርያው ቅዱስ ጳውሎስ በዚህ ቦታ ላይ በኤፌሶን ከተማ ላለችው ቤተ ክርስቲያን ደግሞ በዛም ላሉ ቅዱሳን የጸለየው ጸሎት ነው። እንግዲህ እዚህ ደብዳቤ ላይ ሁለቴ ተጸልየዋል አይደል? ሁለቴ ነው የሚጸልየው እዚህ ጋርና ምዕራፍ 3 ላይ ጳውሎስ ሁለቴ ነው የሚጸልየው እና ይሄኛው የመጀመሪያው ጸሎቱ ነው። እንግዲህ በጣም ብዙ ጊዜም በተደጋጋሚም እናንተም ስለምትማሩ የኤፌሶን ደብዳቤ የጳውሎስ የእስር ቤት መልእክት ነው አይደል? የእስር ቤት ደብዳቤ ሆኖ ይህንን ደብዳቤ ከቆላሲያስና ከፊሊሞና ጋር ነው አንድ ላይ የሚጽፈው። ሮም እስረኛ በነበረበት ጊዜ ነው ይህንን ደብዳቤ የሚጽፈው እና የታሰረ ሰው ጸሎት ነው ማለት ነው። ክብር ለኢየሱስ ይሁን። እንግዲህ እናንተ እንደማትታሰሩ ተስፋ አረጋለሁ። ግን ብትታሰሩ ምን አይነት ጸሎት ነው የምትጸልዩት? ጌታ የተባረከ ይሁን። እንድፈታ አይልም፣ እንዲያስፈታኝ አይልም አይደል? እዚህ ቦታ ላይ እንደውም ስለ ራሱ ሁሉ አይጸልይም። አሁን በጣም በአንገብጋቢ ሁኔታ ቸርች ውስጥ ያሉ ቅዱሳን ሳይሆን የሚጸለይላቸው ታስሮ ሞቱን የሚጠብቅ ሰውዬ ነው አይደል የሚጸለይለት። እንደውም አሁን እሱ ከሚጸልይ ይልቅ የጸሎት ርዕስ ቢሰጥ ነበር በጣም ጥሩ የሚሆነው። ግን ይሄ ሰውዬ ይጸልያል። እጸልይላችኋለሁ ይላል። እንደውም ለኤፌሶን ቅዱሳን ነው የሚጸልየው እና ለዓመታት ያገለገላቸው ለዓመታት ያስተማራቸው ለ2 ዓመት ከ3 ሳምንት አካባቢ ያስተማራቸው ቅዱሳን ናቸው። የጳውሎስ ተማሪዎች ናቸው። በሱም እጅ ነው ብዙዎቹ ወደ እግዚአብሔር መንግስትም የተጨመሩት እና ጨምሮ ይጸልይላቸዋል እና ኤፌሶን ምዕራፍ 1 ከቁጥር 15 አካባቢ ጀምሮ ማለት ነው። እና የጳውሎስ በጣም ጠንካራ ከሚባሉ ደብዳቤዎች መካከል ኤፌሶን አይደል? በጣም ጠንካራ የሚባለው በጣም ጠንካራ ነው። በጣም ዲፕ ነው፣ ጥልቅ ነው፣ በጣም ጥልቅ ነው። የሰውየው እውቀትም ምን ያህል እንደሆነ በጣም የታየበት ደብዳቤ ነው። ብዙዎቻችሁን በመጽሐፍ ቅዱስ ጥናትም ደጋግማችሁ እንዳጠናችሁት ተስፋ አረጋለሁ። እኛንን በጣም በተከታታይ የምንማረው ታውቃላችሁ አይደል? ኤፌሶንን እነሱ አይማሩትም። ደብዳቤ ስለሆነ ዝም ብሎ አንድ ቀን ተነበበላቸው። ከዛ ወደ ሌላ ከተማ ሊነበብ ሄደ። ኦልሬዲ አንድ ቀን ሲነበብ ገብቷቸዋል። እና እንደዚህ አይነት ይስጠን። ዝም ብሎ አነበቡላቸው። ጳውሎስ መጽሐፍ ቅዱስ አይደለማ በእነሱ ዘመን ከሚወዳቸው ሐዋርያ የተጻፈ ደብዳቤ ነው። እና ጳውሎስ ደብዳቤ ልኮላችኋል ነው የተባለው። መንፈስ ቅዱስ ነው መጽሐፍ ቅዱስ እንደሆነ የሚያውቀው። ጌታ ይባረክ። እና እነሱ ደብዳቤ ነው የሚሰሙት እና ጸሎቱ መጀመሪያ በምስጋና ነው እንግዲህ የሚጀምረው። ጸሎቱን ከምስጋና ነው የሚጀምረው እና ጳውሎስ የማመሰግንበት ምክንያት አለ ስለናንተ ይላልና
በኤፌሶን ከተማ ያለችው ቤተክርስቲያን ጳውሎስ ሲያስባት ለመንበርከክ በጌታ ፊት ሆኖ ሲያስባት አመሰግናለሁ ስለናንተ አምላኬን ያለማቋረጥ ነው ማመሰግነው ይላል። እንዴት ጳውሎስ ሲሉት የመጀመሪያው በጌታ ላይ ስላላችሁ እምነት፣ ሁለተኛው ደግሞ ለቅዱሳን ስላላችሁ ፍቅር ሁሉ ጊዜ አምላኬን ሳላቋርጥ አመሰግነዋለሁ ይላል። ክርስትናቸው ጤነኛ ነው። በጌታ ላይ እምነት አላቸው፣ ለቅዱሳን ሁሉ ደግሞ ፍቅር አላቸው። ወደ ላይም ወደ ጎንም ትክክል ነው ክርስትናው። ለነገሩ ሰው ወደ ላይ ጤነኛ ከሆነ ወደ ጎን ብዙ አይበላሽም። ወደ ላይ ጤነኛ ከሆነ ከጌታ ጋር ያለው ህብረት ጤነኛ ከሆነ ከቅዱሳን ጋር ያለው ነገር ብዙ አይበላሽበትም። እና ጳውሎስ መጀመሪያ የማመሰግነው በጌታ ላይ ስላላችሁ እምነት ነው። በተሰበከላችሁ ወንጌል የተስፋ ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ወደፊት የሚያደርግልንን ነው። እግዚአብሔር በወንጌል በኩል ተስፋ የሰጠን እና ያንን ተስፋ ተቀብላችሁ አምናችሁታል እና በእርሱ ላይ ስላላችሁ እምነት፣ በእርሱ ላይ ስላላችሁ መደገፍ፣ የማይዋሽ አምላክ ብላችሁን ያመናችሁት አምናችሁታል። በጣም እርግጠኛ ናችሁ የሰጠውን ተስፋ የሚፈጽም ነው። በወንጌል እውነት ያዳመጥነው በሙሉ ትክክል ነው ብላችኋል። ጌታን ታምኑታላችሁ? እስቲ የሚያምነው ምላችሁ ታውቃላችሁ አይደል? ጌታን ታምኑታላችሁ ወይ ስል በእኛ በግል ህይወት ላይ ስለመጣ ስለ አንዳንድ ነገር አይደለም እያልኩ ያለሁት፣ ስለ ዘላለም መንግስት ነው፣ ስለሚቀጥለው ተስፋ ነው፣ ስለምንገባበት ክብር ነው፣ ከእርሱ ጋር አብረን ዘላለም ስለመኖራችን ነው። አሁን በዚህ ምድር ላይ ያለው ነገር ምንም ያህል ብዙም ይሁን ባዶም ይሁን ያልፋል። ምንም አይነት ይሁን ያልፋል። እያለፈም ነው ደግሞ። በጣም አይታለፉም ያላችኋቸው ነገሮች አለፋችሁ ነው ዛሬ መጣችሁት። በጣም ብዙ የምትሞቱባቸው ነገሮች ሁሉ ተዘግተው ነው አይደል የቀጠላችሁት። ብዙዎቻችሁ የማያልፍ ጉድ የለም፣ ሁሉም ነገር ያልፋል። እንኳን መሬት ላይ ያለነው የሚገጥመን ችግር አይደለም፣ ሰማይና ምድር ራሱ ያልፋል። ይሄ ህይወት ያልፋል። ግን ሌላ አለ፣ ዘላለማዊ አለ። ሁሌ ባወራው የማይሰለቸኝ፣ ሁሌ ደጋግሜ ብናገረው የማይደክመኝ ጉዳይ ቢኖር እሱ ነው። እኔ ጌታን እማምነው ለዚህ ነው። ክርስትናዬን ሳስብ እንድዘምር የሚያደርገኝ የሚቀጥል ዘመን አለ፣ የሚቀጥል ክብር አለ፣ የሚመጣ ሰማይና ምድር አለ፣ የሚደምቅ ሌላ ክብር አለ። እንደገና ሄዳለሁ፣ እንዲያንቀጥልም። ይህንን ሳስብ ነው ኢነርጂ አገኛለሁ። በጌታ መሆኔ ደስ ይለኛል። ከዚህ ውጪ ያላችሁ ነገር በሙሉ ዓለማውያን ጋር አለ። ይሄ ብቻ ነው አይደል ልዩነታችን? አዲስ ሰማይ አዲስ ምድር አለ። የምንጠብቀው ጌታ ይመጣል። ይሄ ሲሰበክላቸው አመኑ። በስብከት ሞኝነት አምነው ዳኑ። እና ጳውሎስ የምስጋና ምክንያቴ ነው አለ። ኤፌሶን ከተማ መጥቼ ሳገለግል ስሰብክ አለ እና አርጤምስን ከመከተል እምቢ ብላችሁ መታችሁ፣ ተንበረከካችሁ፣ በጌታ ቤት አመናችሁት። ይሄ ምስጋና ነው ለኔ። ተመስገን እላለሁ። የምስጋና ምክንያቴ ይላል። ጌታ ይርዳን። በሁሉ አቅጣጫ ይሳካላችሁ። ይሄ በእውነት ጸሎቴም ነው ምኞቴም ነው። በቃ ቅዱሳን በሁሉ አቅጣጫ ቢሳካላቸው ደስታዬ ነው። ደግሞ ይሳካላቸዋል፣ ምንም ጥያቄ የለውም። ከዚህም በላይ ደግሞ ስኬት የለም። የእግዚአብሔር ልጅ ከመሆን በላይ ምንም ስኬት የለም መሬት ላይ። አፍተር ኦል የመጨረሻ ክብር ይሄ ነው። ታውቃላችሁ አይደል? በጌታ መሆን ነው የመጨረሻ ክብር። እሱንም አግኝተነዋል። ሌላው ነገር በሙሉ መሬት ላይ ለመኖር የሚያስፈልግ ነው። እሱን ደግሞ መሬት ላይ እስካላችሁ ድረስ ይሰጣችኋል። ጊዜውን እየጠበቀ አንዴ ቢለቀው አንችለውም። እኛም አቁማዳችን ጠባብ ነው፣ ይፈነዳል። ትርትር ነው የምንለው። ስለዚህ ቀስ እያለ ክብር ለኢየሱስ ይሁን። አመሰግናለሁ የሚለው ስለ እምነታችሁ ነው። ሁለተኛው ለቅዱሳን ሁሉ ስላላችሁ ፍቅር። ክብር ለኢየሱስ ይሁን። አጠገባችሁ ስላሉት ወንድሞቻችሁና እህቶቻችሁ ያላችሁ ፍቅር አንኮንዲሽናል ነው። በምንም ነገር ላይ የተመሰረተ አይደለም። በቤተ ክርስቲያን በቅዱሳን መካከል ያለው ፍቅር የቤተሰብ ነው።
እንደውም ምዕራፍ 3 ላይ የሚጸልይ ጸሎት አባትነት ሁሉ ከሚሰየምበት አይደለም የሚለው እግዚአብሔርን አባት ይለዋል። የዚህ ፋሚሊ ራስ ነው፣ የዚህ ቤተሰብ ራስ ነው። አባት በመሰረቱ ምንጭ ነው አይደል? መጽሐፉ ላይ እንደ ሶርስ ነው እና ይሄ ቤተሰብ ነው። የዛ አገር ባላገሮች ሆነናል። አሁን እውነተኛ ቤተሰባችን እኮ ይሄ ነው። እስቲ አሜን በሉ። እኔ ወንጌል ብርሃን ያገኟችሁ ግን ሰማይ አብረን እንቀጥላለን። ትክክለኛው ፋሚሊ ይሄ ነው። ለዘላለም አብሮ ይቀጥላል እና ለቅዱሳን ሁሉ ስላላችሁ ፍቅር አምላኬን ሁል ጊዜ ኢዩካሪስቶ የምትል ቃል ይጠቀማል። ሁል ጊዜ ኢዩካሪስቶ ማለት መንገድ ላይ እየሄድኩ ካሰብኳችሁ ተመስገን፣ ተንበርክኬ ትዝቱ ተመስገን ያለ ማቋረጥ ነው ማመሰግነዋል። ብዙ የቤት ሥራ አልሆናችሁብኝም ይላል ጳውሎስ። አሁን እንደ ቆሮንቶስ አይነት ቸርቾች ለጳውሎስ ባይዘው ጭንቅ ነው የሆኑበት። አንዳንድ የማይባሉ የራሱን አንዳንድ የግል ጉዳዮች ሁሉ አውጥቶ እስኪናገር ኢሞሽናል እስኪያደርጉት ይነካኩታል፣ ይወጋጉታል። ቆሮንቶሶች እነ ገላትያ ስህተት ትምህርት ገብቶባቸዋል። ኤፌሶን ምንም የለባቸውም። ባይዘው ዝም ብሎ ነው የጻፈው። ዶክትሪናል ቡክ ነው። ምስጋና አለኝ ለእናንተ ይላል። ጎስፕል ላይትን እግዚአብሔር እንደዚህ ያርጋት። ትዝ ስትሉን ተመስገን። እና በዚህ በሁለቱ ምክንያት የመጀመሪያ ርዕሴ ምስጋና ነው አለ። ይሄንን ጸሎት መንፈስ ቅዱስ ራሱ መጽሐፍ ቅዱስ ውስጥ እንዲጻፍ አድርጎታል አይደል? በጣም ብዙ ቦታ እኮ ጸለዩ እየተባለ አልታለፈም እንዴ? ጸሎቱ እኮ አልተጻፈም ብዙ ቦታ። ያንዳንዱ ሰው ያንዳንዶቹ ደግሞ ጸሎቱ ራሱ ተጻፈ። ጸለዩ ተብሎም አልታለፈም። ፕሬየሩን ራሱ ጻፉ። አመስግኛለሁ። የመጀመሪያው ጸሎቴ ምስጋና ነው። ሁለተኛ ርዕሳለኝ አለ። ዝም ብሎ እንደ ጸልዮ ነው የማነበውም የምናገረውም። በመሰረቱ ትምህርት አይደለም ጸሎት ነው። እሱ ባይዘው አላስተማረውም አልሰበከውም። ጸሎት ነው ያለው። ተንበርከኮ ያለውን ነው የጻፈው። እኔ አሁን ዝም ብዬ ነግራችሁና ቤታችሁ ስትንበረከኩ ድገሙት። ሞዴል ነው ፕሬየሩ ተጽፏላ። ልክ የኢየሱስ የዮሐንስ ወንጌል ምዕራፍ 17 ጸሎት ማለት ነው። ሙሉ ጸሎቱ ተጽፎ የለም ምዕራፍ 17 ላይ ስለ ራሱ ስለ ደቀ መዛሙርቱና በምድር ላይ ስለሚኖሩ ቅዱሳን የጸለየው ጸሎት ማለት ነው። ክብር ለኢየሱስ ይሁን። ሁለተኛ ጸሎቴ የልቦናችሁ አይኖች እንዲበሩ ነው አለ። የልባችሁ አይኖች እንዲበራ ነው ደግሞ አሁን እየጸለይኩ ያለሁት። ለምን ጳውሎስ ሲሉት አንደኛ አለ የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት ነው የሚለው። እንድታውቁት እኮ አይደለም እኮ የሚለው፣ ኦልሬዲ እነዚህ ሰዎች ያውቃሉ። የበለጠ እንዲገለጥላችሁ፣ ጥልቀታችሁ እንዲጨምር፣ እርሱን ማወቃችሁ እንዲጨምር፣ ኤክስፔሪየንስ የበለጠ እንድታረጉት አይናችሁ እንዲከፈት እጸልያለሁ። ክርስትና በጣም ብዙ ነገሩ ማወቅ ነው። ሳናቅ የምንሄደው ነገር ብዙ የለም ክርስትና ላይ። አሁን ነፍሴ ሳላቅ በከበረ ሰረገላ አስቀመጠች የሚል አንድ ጥቅስ አለ። ከተቀመጠ በኋላ ግን አውቋል ሰውየው። ብንን ሲል የተከበረ ሰረገላ ላይ ነኝ አለ። አውቆ ነው የሚሄደው ማለት ነው ከዚህ በኋላ። ስፔሻሊ አዲስ ኪዳን ላይ እንደውም እኮ ያውን የተቀበልነው ህይወት ራሱ ዕውቀት አይደል እንዴ? እውነተኛ አምላክ ይሆን ከሆነ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አይደል ያለው? አንተና እኔን ማወቅ ነው የዘላለም ሕይወት አለ እኮ ኢየሱስ። አብንና ወልድን ማወቅ የዘላለም ሕይወት ነው። ማወቅ ማለት አብ ማለት በሰማይ ነው ያለው በሁሉ ቦታ ይገኛል ሁሉን ያውቃል ማለት አይደለም። እንደሱ አይነት ዕውቀት ሳይሆን በእርሱ መኖር ነው። ኤፒግኖሲስ ስለሆነ የሚዛመድ ዕውቀት ነው፣ የሚኖር ዕውቀት ነው፣ ሕይወትን ከመካፈል ጋር የተያያዘ ነው። እንድታውቁት ሲል ጳውሎስ በነጥብ እንድታብራሩት የሚል አይደለም ድምፁ። የእርሱን ሕይወት እንድትካፈሉ በእርሱ እንድትኖሩ
የሚል ነው ድምፁ። እንድታውቁት ይበልጥ እንድታውቁት ጥልቀታችሁን እንዲጨምረው። ይሄ ለክርስትና ያላችሁ ጭካኔ፣ ይሄ በክርስትና ላይ ያላችሁ መደገፍና መታመን የበለጠ መሆን የሚችለው እርሱን ስታውቁት ነው። እርሱን ባወቅነው መጠን ነው ምላሻችንም ያን ያህል የሚበረታው። ስለዚህ ጳውሎስ የበለጠ እንድታውቁት አይናችሁ እንዲበራ እጸልያለሁ። እግዚአብሔር ሆይ የልቦናቸውን አይን አብራ እያልኩ ጮኻለሁ አለ። ምክንያት ሲሉት እርሱን ይበልጥ እንድታውቁት እንዲያውቁ ብለዋል። ይሄው አይናችሁ ሲበራ ሌላው የሚሰራው ስራ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ደግሞ ያሳያችኋል አለ። አጠገባችሁ ያለው ሰው በክብር ባለጠጋ የሆነ ርስት ውስጥ አለ። በቅዱሳን ዘንድ ነው ያለው አለ። በመሰረቱ በእግዚአብሔር መንግስት ውስጥ ያለ አንድ ደቀ መዝሙር በውስጡ የክብር ተስፋ የሆነውን ክርስቶስን ተሸክሟል። ለዛ ነው አንድ አይነት ይሆን ነው አንድ ያረገን። እዚህ ቤት በምንም ነገር ተከሻ ማንለካካው ለዛ ነው። ሁላችንን የነፍስ ትስስሩን ያመጣው በሁላችን የሚኖር አንድ ጌታ ስላለ የክብር ተስፋ የሆነው ክርስቶስ እናንተ ውስጥ አለ። ደካማ ሊሆን ይችላል፣ በጣም ብርቱ ሊሆን ይችላል፣ በጣም የጸሎት ሰው ሊሆን ይችላል፣ ደግሞ በጣም አቅም ሊያንሰው ይችላል። የክብር ተስፋ የሆነው ክርስቶስ ግን እሱ ውስጥ አለ። ይሄ እውነት ነው። ሰምታችሁኛል። በልምምድ ማመጣው አይደለም። አጠገባቸው ያለውን ሰው ክርስቶስ ባንተ ይኖራል በሉት። እንደዚህ ማየት የምንችል ከሆነ በቅዱሳን ህብረት ውስጥ የማይጠቅም የለም። እንደዚህ የምናስብ ከሆነ አይናችን ተከፍቶ ባጠገባችን ያለውን ሰው በዚህ መነጽር የምናየው ከሆነ እኔ ረጅም ዘመን በእግዚአብሔር መንግስት ውስጥ እየተጠቀምኩበት የምቀጥልበት ጉዳይ ከሱ ጋር አለኝ። ምናልባት አሁን ጳውሎስ ይሄንን ከአይን መከፈት ጋር እዚህ ጋር እያያዘው እንጂ ወደ ኋላ ሄድ ብትሉ እዛ ምዕራፍ 4 አካባቢ ደግሞ ብትሄዱ በአካል ክፍል ያስረዳን የለ ይሄንኑ ሐሳብ በአካል ክፍል እኮ ያስረዳናል። ክርስቶስ የቤተ ክርስቲያን ራስ ነው። እኛ ደግሞ ሁላችን በአካሉ ላይ ያለን የአካል ክፍሎች ነን እያለኩ ያስረዳናል። እጅ ሲያጎርስ የመጀመሪያ ተጠቃሚ አይደለም፣ ደካሚ ነው። ደካሚ ነው አይደለ? ሲጠቀልል ምን ሲል እሱ አይደክምም? ይደክማል እኮ። የሚያጣጠመው መጀመሪያ ምላስ አይደል እንዴ? የተባረከ የምንለው እኮ ምላስ እኮ ነክቶት ነው እጅ ጠቅልሎ ባመጣው። እንዴት እኔ መጀመሪያ እየጠቀለልኩኝ እንዴት የመጀመሪያ ተጠቃሚ አልሆንም ግን አይልም። ውስጥ ገብቶ ተፈጭቶ ፕሮሰሱን ጠብቆ ከዛ እንትን ሆኖ እሱ ጋር እንደሚመጣ ያውቃል። የአካል ክፍል የትኛውም ኮምፕሌን አያደርግም። ሁሉም እኩል ይጠቀማል። ቤተ ክርስቲያንም እንደሱ ነው። አንዳንድ የአካል ክፍል ፊት ለፊት ይቀመጣል፣ በጣም ይታያል፣ በጣም እንክብካቤ ይደረግለታል። አሁን ሰው ፊቱ ላይ በጣም እንክብካቤ ያደርጋል። ጣፊያው ላይስ ትዝ ብሏችሁ ያውቃል? ጣፊያ የሆነ ነገር ስትሆኑ ቆሽት ትዝ የሚለው አለ። ቆሽት ያረረ የምትሉት እኮ ሰው ሲያበሳጫችሁ ነው። ቆሽት ራሱ ትዝ የሚላችሁ ሰው ሲያናድዳችሁ። ቆይ ልቤ እየመታ ነው አይደለም ብሎ እጁን እንዲያርጉ ቼክ የሚያደርጋለ የለም። የሚታየው ላይ ነው የምንደክመው፣ ዋናው ግን ውስጥ ያለው ነው። ያለ ልብ መኖር አትችሉም። ከሚታይ አሁን ጳውሎስ ምንድን ነው ያለው? በጣም ብዙ ክብር ለማይታዩት ሰጠ አለ። ክብር ለኢየሱስ ይሁን። ድምቅ ብለው ለማይታዩት ብዙ ክብር ሰጠ አለ። ይሄን አሁን እኔ ወደኛ አላዛምደው፣ እኔን ይጎዳኛል።
እኛ እዚህ ጋር ቆመን እኮ በጣም በተሳካ መንገድ የምናገለግለው እኮ የማይታዩ የሚጸልዩ ሰዎች እኮ አሉ። በቃ ተንበርከከው የሚያመጡ እኮ አሉ፣ የሚያለቅሱ። ይሄንን አዳራሽ እኮ የሚያስተካክሉ አሉ፣ ወንበር የሚያዘጋጁ የሚወለውሉ። ምንም የተዘጋጀ መድረክ ላይ ነው መጥቼ እኮ የምቆመው። የዛሬው ስብከት ይላል ሰው። በስንት መከራ እኮ ነው ጉባኤ እኮ የተስተካከለው። በስንት ጾም ጸሎት እኮ ነው እነዚህ ወጣቶች እኮ ስንት ጊዜ ደክመው ለማይታየው የበለጠ ክብር ሰጠ። እናንተ ውስጥ ረጅም ዘመን በእግዚአብሔር መንግስት እየተጠቀምን የምንቀጥልበት ጉዳይ አለ። አጠገቤ ያለ ወንድሜ በክብር ባለጠጋ የሆነ ርስት ውስጥ አለ። እግዚአብሔር ካዘጋጀለት ክብር ባሻገር እሱ ውስጥ አለ። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው እንዳንተ እጅግ የሚጠቅመኝ ነገር የለም በሉት። ስለዚህ ጳውሎስ አይናችሁ ሲከፈት ነው የሚለው። አይናችሁ ሲከፈት አጠገባችሁ ላለው ሰው የሚኖራችሁ ቫልዩ በጣም ይጨምራል። አይናችሁ እንዲከፈት የምጸልየው እርስ በርስ አንደኛ ወንድም አንደኛዋ እህት ውስጥ፣ አንደኛዋ እህት ሌላኛዋ እህቷ ውስጥ ያለውን ባለጠጋ የሆነ ርስት እንዲመለከቱ ነው። ያኔ አካል በሙሉ ያድጋል። ያኔ አካል በሙሉ ይጠቀማል። ማንም ከነ አቅሙ አይሞትም። ማንም ብዙ ነገር ተሸክሞ አይበላሽበትም። ኤክስፓየር አያረግም። አውጥተን እንጠቀመዋለን። ታውቃላችኋል፣ ኒው ቴስተመንት ላይ ኮንግሪጌሽናል ነው ሚኒስትሪው። ዋን ማን ምናምን ብዙ አይደለም፣ ኮንግሪጌሽናል ነው። ለአካል ነው አይደለም የሚሰጠው። አሁን እኮ አንደኛ ቆሮንቶስ ምዕራፍ ስንት ላይ ነው ጸጋ ስጦታ ያለው? 12 ነው። ስንት? 12 ነው። 12 ነው። ምዕራፍ 12 ላይ ነው። ዘጠኙ እኮ ለጉባኤ እኮ ነው። ባይዘው የጉባኤ እኮ ነው እንጂ የሆነ ሰው እኮ መድረክ ላይ እየመጣ ትንቢት እየተናገረ ከዛ በኋላ ደግሞ የሆነ ሰው እየመጣ እንደሱ እኮ አይደለም። እዛ ውስጥ እኮ ነው ለአንዱ ትንቢት ይሰጠዋል፣ ለአንዱ ልሳን መናገር፣ ለሌላኛው መተርጎም፣ ለሌላኛው መናፍስት የሚለው እኮ እዛ ውስጥ እኮ ነው። ኮንግሪጌሽን ነው። ለዛ እኮ ነው ተራ በተራ አርጉት ያለ እኮ ሁሉም እኩል ይናገራል። ትንቢት ያለውም የሰራዊት ጌታ እግዚአብሔር ይላል፣ ሌላኛው በልሳን ይጮሃል፣ ሌላኛው አረ ተራ በተራ አርጉት ያለው ጳውሎስ እኮ የጉባኤ ነው። ክብር ለኢየሱስ ይሁን። አይናችን ሲከፈት አጠገባችን ባለው ሰው ውስጥ የተቀመጠ የከበረ የእግዚአብሔር ጸጋ አለ። ለሱ ጸልያለሁ ይላል። የኤፌሶን ቤተክርስቲያን በዚህ እንዳትበደል ጸልያለሁ። ሁሉ ጠቃሚ እንዲሆኑ ጸልያለሁ። እሱን መረዳት እንድትችሉ እግዚአብሔር አይናችሁን እንዲከፍት ጸልያለሁ። ክብር ለኢየሱስ ይሁን። ስለዚህ ማናከብረው ከኛ የሚያንስ ማንም የለም በእግዚአብሔር መንግስት። ሁሉ ውስጥ እኩል የእግዚአብሔር ጸጋ አለ በተለያየ መልክ። ቸርች እኮ እንደ ዳይመንድ ናት አይደል? በጣም ብዙ የተቀረጸ እንትን አላት። በጣም ቅርጽርጹ ብዙ ነው። በተቀረጸው በኩል በሙሉ ሪፍሌክት ታደርጋለች። በየትኛውም ዳይሜንሽኑ ላይ ብታዞሩት ያበራል። ሌላ ከለር ነው፣ አይደግምም ከለር። ሁሉ ውስጥ የተለያየ ውብ የሆነ ነገር አለ። ክብር ለኢየሱስ ይሁን። ስለዚህ አንዳንድ ሰው ነብይ ሲያይ ነብይ መሆን ያምረዋል። ጥሩ ዘማሪ ሲያይ ኖ ነብዩ በጣም ምርጥ ነብይ መሆን ያለበት። ወንጌላዊው ኤክሰለንት የሆነ ወንጌላዊ ነው። አሁን አንዳንድ ወንጌላውያን አሉ አይደል? ሰሞኑን ወደ ጌታ ሄደው ሬንሃርድ ቦንኬ እንደዚህ ነው መሆን አያስብልም? ኤክሰለንት መሆን። እጅ በጣም ስፖርት ስላሰራችሁት እግር ይሆናል እንዴ? በጣም ስለፈረጠመ በእጅ ሊድ ይባላል እንዴ? እግር የፈለገውን ያህል ቢቀጥን እጅ ምንም ያህል ቢወፍር በእጅ አይኬድም። ጥሩ እጅ ነው የሚሆነው፣ ወደ እግር አያድግም። ራሳችሁ ውስጥ ባለ ብራንድ ነው መውጣት ያለባችሁ። ውብ ነው፣ አይደገምም፣ ልዩ ነው እናንተ። እስቲ አሜን በሉ። ስፔሻላይዝ አርጉ ላዩ ላይ
ምርጥ ወንጌላዊ ፕሮፌሽናል የሆነ አፖስትል ስራውን እየሰራ እንደነ ሉቃስ 2 ቮሉም ያለው ስክሪፕቸር ላይ የሚያዋጣ ሐኪም ተብሎ በዚህ በኩል ደግሞ በቃ 20% ኒው ቴስታመንት እንደሞ የሚጽፍ አሜን ነው። ሁላችሁ ውስጥ እንደዚህ አይነት አለ። ሁላችሁ ውስጥ ከደከማችሁበት የሚያስቀና ነገር አለ እናንተ ውስጥ። ከሰራችሁበት ኢንቨስት ጊዜ ሰጣችሁ ኢንቨስት ካረጋችሁበት ምን አለ እሱም በመሰልኩ የሚያስብል ነገር እናንተ ውስጥ አለ። በማንም መቅናት የለባችሁም። እናንተ ውስጥ አቅም አለ። ስለዚህ ጳውሎስ አይናችሁ እንዲከፈት ነው መጸለዩ አለ። የፓስተሩ አይን አይደለም እንዲከፈት እየጸለየ ያለው የህዝቡ ነው። የጉባኤው አይን ይከፈት፣ የቸርች አይን ይከፈት ይላል። ለምን? ሁሉ ጠቃሚ ነው። ባካችሁ በትልቅ ትህትና አጠገባችሁ ትጠቅመኛለህ በሉት። ጌታ የተባረከ። ሶስተኛው እና የመጨረሻው ጸሎቱ ደግሞ ለኛ ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት እንድታውቁ ጸልያለሁ ይላል። ይሄ ኃይል በጣም እንግዲህ እኔ ስመጣ ሳላነሰው ሄድኩበት ቀን የለም። የትንሣኤው ኃይል ነው። የትንሣኤው ኃይል ከሁሉ ይበልጣል። ግን የሚሰራው ለኛ ለምናምነው ነው። ቸርች ነው አክቲቭ ሆኖ የትንሣኤ ኃይል የሚሰራው። በዓለም የለም፣ ቸርች ነው ያለው። ቤተ ክርስቲያን እንድትጠቀምበት የተሰጣት፣ ወንጌልን እንድታገለግልበት የተሰጣት ኃይል ለኛ ለምናምን ይላል ጳውሎስ። ከሁሉ የሚበልጠውን የኃይሉን ታላቅነት ጉልበቱን ምን ያህል ግዙፍ እንደሆነ ጳውሎስ ሲያስቀምጠው በፍጥረት ታሪክ ውስጥ ሆኖ ማያቅ ነገር ይሄ ኃይል አድርጓል። በፍጥረት ታሪክ ውስጥ ሆኖ ማያቅ ጉዳይ ከሁሉ የሚበልጥ ያለው ለዛ ነው። ሞትን ድል የተነሳበት ኃይል ነው። ሞት ጉልበት ያጣበት ኃይል ነው። ሞትን እግዚአብሔር ያንበረከከበት ኃይል ነው። የሲኦልን ቁልፍ የሲኦልን ጉልበታምነት የነጠቀበት ኃይል ነው። ሞት ሆይ መውጊያ የታል አስብሎ ሞትን ታሪክ ያደረገበት ኃይል ነው። የመጨረሻ ጉልበታም ነገር ሞት ነው። ታውቃላችሁ፣ ማንም ባለስልጣን፣ ማንም አዋቂ፣ ማንም ሰው ከሞት በታች ነው። እስኪ ሞት ነው ባለስልጣን የሚሆነው፣ እስኪ ሞት ነው አዋቂ የሚሆነው። ሊቅ የምትሏቸው ሰዎች መሬት ዘመም ብላን የቆመችው የመሬት አጠፋፍ መሬትን እንዴት አድርገን ልናከርማት እንችላለን የሚል ፊዚክስ የሚሰሩልን ሰዎች እያየናቸው በዜና ላይ መሞታቸውን ሰምተናል። የሚሞቱ የማይመስሉን ሰዎች ሞተዋል። ከሞት የሚበልጥ የለም። እግዚአብሔር ይሄንን ድል አደረገው። ከሁሉ የሚበልጠውን ይህንን እንድታውቁ ደግሞ አለ ጸሎቴ ነው። ተንበርክክ ያለው አለ እግዚአብሔር ወይ እባክህ ከሁሉ የሚበልጠውን የኃይልህን ታላቅነት እግዚአብሔር ብርቱ የሚለው እንዲገባን እግዚአብሔር ኃያል። ዳዊት አንድ ጊዜ እንዲህ አለ አይደል? እግዚአብሔርም ተናገረ እኔም ይህን ብቻ ሰማሁ አይደል ያለው? ኃይል የእግዚአብሔር ነው። እግዚአብሔርም አንድ ጊዜ ተናገረ አለ እኔም ይህን ብቻ ጂሰስ እግዚአብሔር ጆሮአችንን በዚህ ይባርከው። ይህን ብቻ ሰማሁ አለ። ምን ሲሉት ኃይል የእግዚአብሔር ነው። ኃይል ብዙ ሲሆን ጠላቶቹ ዋሹብህ። ከሁሉ የሚበልጠውን የኃይሉን ታላቅነት እንድታውቁ ይላል። ይሄ ኃይል ምን ሰራ ካላችሁት እንግዲህ እግዚአብሔር ይሄንን ኃይል ልኮ መጀመሪያ ያሳየን ነገር ኢየሱስ መቃብር ውስጥ ነው የላከው። ይሄንን ኃይል አለ ልጁ ጋር ነው የላከው አለ። መጥቶ አያውቅም ይሄ ኃይል ከዚህ በፊት ቸርች መጥቶ አያውቅም። ከዚህ በፊት በእስራኤል መካከል ሰርቶ አያውቅም። ለመጀመሪያ ጊዜ ዩኒቨርሳሊ በዓለም አቀፉ ደረጃ የተዋወቀ ነው ኢየሱስ መቃብር ውስጥ ነው። ይሄንን ኃይል ፍጥረትን የጨበጠው ወደ ኢየሱስ መቃብር ተልኮ ነው።
አንደኛ ከሞት አስነስቶት ነው የታየው አለ። ቀጥሎ በቀኙ አስቀምጦበት ነው የታየው አለ። ከመቃብር አውጥቶ በቀኙ አስቀመጠው አለ። ከዛ ከስም በላይ ስም ደግሞ ሰጠው አለ። ስም ስልጣን ነው። ስም ካለ ከቀጥሎ ስልጣኑ ነው። የመጨረሻውን ስልጣን ሰጠው አለ። ከስም ሁሉ በላይ ባሉትም በሚመጡትም በተዘረዘሩት ኃይላት ሁሉ ላይ ሾመው አለ። ሁሉንም ከእግሩ በታች ያስገዛለታል። ሁሉን ኢየሱስ የረገጠው በዚህ ኃይል ነው አለ። ሁሉን አለ ያለውን እምናቀውን እማናቀውን ሁሉ ተገዛለት የተባለው በዚህ ኃይል ነው። ስልጣን ሁሉ አይደለ? ማቴዎስ 28 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። የመጨረሻውን እጅ ላይ ነው ያለው አለ። ይሄንን የተጎናጸፈው በዚህ ኃይል ነው ይላል ጳውሎስ። ይሄንን ኃይል እንድታውቁት ነው የምጸልየው። የቤተ ክርስቲያን ራስ ኢየሱስን አድርጎታል። አሁን ለቤተ ክርስቲያን ተሰጥቷታል። ራሷ ሆኖ ከክርስቶስ ወደ ቤተ ክርስቲያን ፈሷል። ይሄ ኃይል እናንተ ውስጥ አለ። ስለዚህ ነው አይደል እንዲሰጣችሁ አይደለም የሚለው ጳውሎስ፣ እንድታውቁት ነው የሚለው። ኢትስ ኦልሬዲ ጊቭን፣ ለቤተ ክርስቲያን ተሰጥቷል። ቤተ ክርስቲያን መጠቀምን ያለባት። እግዚአብሔር ልጁን ከሞት ካስነሳ በኋላ ኃይሉን ሰብስቦ አልወሰደውም። ወንጌል በዚህ ነው የሚሰበከው። ተቀበልኩ ያለው ስልጣን፣ ተሰጠኝ ያለው ስልጣን ይዤው ወደ ሰማይ የሚሄደው ነው ብቻ አይደለም አይደል ያለው። አንድ ቃል አይደል ኤግዞጂያ አይደለም የሚለው ቃሉ፣ ዴሊጌትድ ኦቶሪቲ። በቤተ ክርስቲያን ውስጥም ይሰራል ይሄ ስልጣን። ወንጌል የሚሰበከው በሰማይና በምድር የመጨረሻ በሆነው ስልጣን ነው። ኢየሱስ ክርስቶስ ጌታ ነው ስትሉ እያላችሁ ያላችሁት በትንሣኤው ውስጥ ነው። ኢየሱስ ክርስቶስ ጌታ ነው ያልነው እኮ ሞትን አሸንፎ ከቆመ በኋላ ነው አይደል? በሁሉ ላይ ጌታ ነው አልን። ይሄንን የተጎናጸፈው የመጨረሻ የኃይሉን ታላቅነት እግዚአብሔር አሳይቶ ነው። ይሄንንም እንድታውቁ ጸልያለሁ። እቺ ሶስቷ ናት የጳውሎስ ጸሎት። የክብር አባትን እንድታውቁ ጸልያለሁ። አይናችሁ ተከፍቶ በቅዱሳን ዘንድ ያለውን የደስት ክብር ባለጠግነት እንድታዩ እርሱን እንደገና እንድታውቁ ጸልያለሁ። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ደግሞ ኃይሉን ታላቅነት እንድታውቁ ጸልያለሁ። እቺን ነው ዛሬ ላካፍላችሁ የመጣሁት። ጨርሻለሁ። የሰማነውን በልባችን ያቆይልን። ሕይወት ቃል ያሰማልን። መንግሥተ ሰማይ ያውርሰን። ቆመን ልጸልይላችሁና ልጨርስ። እንቁምና ልጸልይላችሁ። ጸሎት ነው። ክብር ለኢየሱስ ይሁን። እየጸለይኩ ነው አለ ጳውሎስ። እየጸለይኩ ነው። ምን ሲሉ ይሄንን አለ። ምናልባት ዛሬ ባለን ጊዜ በጣም ጥቂት እንነጋገረው እንጂ በጣም ለብዙ ዘመን የምናወራው ጉዳይ ነው። ጳውሎስ የሚጸልየው ተንበርክኮ ለቀናት፣ ለወራት፣ ለዓመታት ጸልዮት ሊሆን ይችላል። እጸልያለሁ ግን ይላል። እየጸለይኩ ነው ይላል። ተንበርክኬ ያለው ይላል። አምላካችን እግዚአብሔር ሆይ በክርስቶስ ኢየሱስ ስም እናመሰግናለን። ዛሬም እንደገና እኛም በፊት ደግመን እንጸልያለን። የልባችንን አይኖች ክፈታቸው። በጌታ በኢየሱስ ስም እንደገና ብርሃን ይጨመረልን። እግዚአብሔር ሆይ የክብር አባት የሆንከውን የጌታችን የኢየሱስ ክርስቶስን አምላክ አንተን እንድናውቅ ደግሞ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት እንድናውቅ በጌታ በኢየሱስ ክርስቶስ ስም አይኖቻችንን አብራ። ደግሞም ልዑል እግዚአብሔር ሆይ ከሁሉ የሚበልጠውን የኃይልህን ታላቅነት እግዚአብሔር ሆይ መረዳት እንድንችል ይህንን ኃይል ለእኛ ለምናምን ያፈሰስከውን በልባችን ያሳደርከውን በሰውነታችን ውስጥ እንዲንቀሳቀስ ያረከውን ይህንን ኃይል እንድናውቅ እንደገና በጌታ በኢየሱስ ክርስቶስ ስም ብርሃን ጨምርልን። ኢየሱስን ከሞት አስነስተህበታል። ሞት ድል ተደርጎበታል። ልጅን በቀኝ አስቀምጠህበታል። በጣም የመጨረሻ ግዙፍ የሆነው ስም ሰጥተኸዋል። በዚህ ኃይል ሁሉን አስገዝተህለታል። ደግሞም አካሉ የምትሆን የቤተ ክርስቲያን ራስ አድርገኸዋል። ዛሬ ይሄንን ኃይል በጌታ በኢየሱስ ክርስቶስ ስም እንድናውቅ እግዚአብሔር ሆይ ብዙ ብርሃን ይሰጠን።
ለኔና ለዚህ የተባረከ በፊትም ደግሞ የተቀደሰ ለዚህ ጉባኤ በጌታ በኢየሱስ ክርስቶስ ስም ይህንን ጸሎት እንደገና እግዚአብሔር ሆይ ስማው፣ እንደገና በእኛ ሕይወት ላይ መልሰው። ጳውሎስ ጸልዮ በኤፌሶን እንደመለስከው ድጋሚ ወንጌል ብርሃን መልሰው። እንደገና ይሄ ጸሎት ዛሬም ይመለስ። ደጋግሞ እግዚአብሔር ሆይ ከኛ ልብ ይወጣል፣ ይጮሃል ወደ አንተ እግዚአብሔር አምላካችን ሆይ እንደገና ደግሞ እዚህ ይደገም። አይናችን ድጋሚ ይከፈት። የኤፌሶን ቤተ ክርስቲያን አይን ተከፈተ እንደተባለው ዛሬ ደግሞ የወንጌል ብርሃን ይከፈት። የዚህ ቅዱስ ጉባኤ አይን ይከፈት። የምድራችን ቤተ ክርስቲያን አይን ይከፈት። አንተን በማወቅ ይሞላ። ትውልዱ አንተን በመረዳት ይሞላ። ስለ ብዙ ነገር እንዳናውቅ ኃይል እግዚአብሔር ነው ብለን እንድናውቅ ይህንም ብቻ ሰማው እንዳለ ይህንም ብቻ የሚሰማ ጆሮ ስጠን። ብዙ ኃይለኞች ወደኛ ሲመጡ ኃይል እግዚአብሔር ነው እንድንል፣ በጣም ጉልበታም ነን ብርቱ ነን እያሉ ሲመጡ ኃይል እግዚአብሔር ነው እንድንል። ኃይለኛ የለም፣ ብርቱ የለም፣ ባለስልጣን የለም። የመጨረሻው እግዚአብሔር ነው። ይሄ ገብቶናል። እግዚአብሔር ሆይ እናመሰግንሃለን። ሙሉ ክብር ለስምህ ይሁን። ተመስገን። ይህንን ደግሞ አገልግሎት እንድትባርክ፣ ወጣቶችን እንድትባርክ፣ አገልግሎቶቻቸው የተባረከ እንዲሆን፣ የሚያደርጉት ነገር በሙሉ የክብር መገለጫ እንዲሆን፣ ኃይልህና መንፈስህ ከዚህ አገልግሎት ጋር በክብር እንዲገለጥ አምላካችን እግዚአብሔር ሆይ ብዙዎች የሚያመልጡበት፣ ብዙዎች ነፃ የሚወጡበት፣ ለብዙዎች እረፍት ምክንያት የሚሆኑ እንዲሆኑ በጌታ በኢየሱስ ክርስቶስ ስም ጸልያለሁ።